ሄለን አይቼሻለሁ። በምንም ልሸውጅኛችን አንቺ አታላይና ጮርባሪ ሴት ነሽ። አብረሽ አክምልኝ። ትሰሚኛለሽ? አንቺ እኮ የቤት ሰራተኛ ነሽ። ካሌብ እንደቀረብሽው ማለቴ የተቀራረባችሁበት የፍቅር አይሁን ይሁን አላውቅም። እንዴ ታዲያ መጠጋጋቱ ለምን አስፈልገ? እኔ ነግርሻል ነበር ከልቡ እንደማይፈቅረኝ። ቆይ ባይወደኝ ኖሮ ራሱን እንጋባ ብሎ ይጠይቀኝ ነበር? አይጠይቀኝም። በእርግጥ ከቅዱስ ጋር እንድትሆኝ አልፈልግም። ምክንያቱም በጣም ስለማፈቅርሽ። በህይወቴ ባንቺ ልክ ያፈቀርኳት አንዲት ሴት የለችም። ደግሞ ንገሪው እሺ። ሂጂና ለባለቤትሽ ንገሪው። ከባለቤት የማይረክ ከሆነ እንደ ዛሬው በቀላሉ መመረው እንዳይመስለው እሺ። እግሩን ነው መሰብርለት። አየህ ነግሬ ነበር። ሄለን አንተን አትወድም። አንተ በጉልበት ስለያዝካት እንጂ በጭራሽ አትወድም። ካሌብን ነው የምታፈቅረው። ስነ ስርዓት ነህ። ሰማለህ? አልደረስኩብህም። ከዚህ በላይ ሚስቴን እኮ በኃይል ለመንጠቅ እያሰብክ ነው ያለው። ይኸውልህ እኔ እኮ ጓደኝነታችንን አስቤ እራኳት እንጂ እውነቱንማ ልብ ጠንቅቆ ያውቀዋል። እሺ አጠገቤ እንዳትደርስ ነግሬ ነበር ካሌብ። ጭራሽ አንተ ቤቴ ድረስ መጥተህ ሚስቴን በኃይል ለመንጠቅ እያሰብክ ነው ያለው። ሰማኛለህ? ሄለን ወደደችም አልወደደችም የኔ ብቻ ናት። ይኸውልህ ቆይ እኔ ያልገባኝ ነገር ከማትፈልግ ሰው ጋር አብሮ መኖር አይከብደም እንዴ? ለምን እውነታውን አትውሻ ደግሜ ነግሬ ነበር እንዳትመጣ እዚህ ቤት። ገድላለሁ ካሌብ። ጋሼ 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 ተላቀቁ። ልቀቂኝ! ልቀቂኝ ሳምሪ! ልቀቂኝ ሳምሪ! ልቀቂኝ! አስደፈርሽኝ! ጋሼ ተው በቃ። እገድልሃለሁ! ውጣልኝ ካሌብ! ደምን ነው የማፈስልህ! ጋሼ በቃ ተው። ካሌብ ቁጭ በል ቁጭ በል ቆይ ቆይ ሶፍት ይዤ ልምጣ። ምን ሆነሽ ነው ብቻሽን የተቀመጥሽው? ማን ያስከፋሽ? ምንም አይደለም፣ ብቻዬን መሆን ስለፈለኩ ነው። እንዴ የእህቴ ጸባይ መች ይጠፋኛል? ማን ያስከፋሽ? ቆይ በጣም እኮ ተከፍተሻል። ንገሪኝ እሺ። መፍትሄ እናጣለትም እኮ መስኪ። ምንም አይደለም፣ በቃ አታስጨንቂኝ። በዝምታ ውስጥ ራሴን ማዳመጥ ስለፈለኩ ነው። እየደበቅሽ ነው። ሚስጥረኛ ነሽ ነኝ ብዬ ነበር እኮ የማስበው። አንቺ ግን ከኔ እየደበቅሽ ነው። ችግርሽን እንድካፈልሽ እንኳን እኮ አትፈልጊም። በዚህ አይነትማ ብዙ ነገር ደብቀሽኛል ማለት ነው። መስኪ ምን እያልሽ ነው? ከአንዷ እህቴ ምን እደብቃለሁኝ? በቃ ከጠቀመሽ እሺ፣ ዝም ብሎ ከፍቶኝ ነው። ማን ያስከፋሽ? እኔ ነኝ እህቴ። ቆይ ግን ቅዱስ ነው ወይስ ሳምሪ ናት ያስከፋችሽ? ረጅም ነው ታሪኩ፣ ቢቀርብሽ ነው የሚሻለው። የትም ስለማልሄድ ንገሪ፣ እኔ አዳምጥሻለሁ። ለሱ ሲነገር እኮ ቀለል ይላል። የእኔ የሚለቅ ሳይሆን የባስ ጭንቀት ውስጥ የሚከት ነገር ነው። ሄሉ ንገሪ፣ ከዛ ጥሩ መፍትሄ እናገኝለታለን። ግን በምነግርሽ ነገር እንዳትቀየሚ። እንዴ እህቴ አይደለሽ እንዴ? ቆይ በእህት ቅያሜ እያዘን። አሁን ቶሎ ብለሽ ንገሪ። የሆነ መፍትሄ አናጣለትም። ቶሎ ብለሽ መፍትሄ እንፈልግለታለን። ሄሉ መስኪ፣ አንድ ያልገባሽ ነገር አለ። ካሌብ እንደቀረብሽው ማለቴ የተቀራረባችሁበት የፍቅር አይሁን ይሁን አላውቅም፣ ግን ካሌብ ሴት የሚያፈቅር ሰው አይደለም። ውይ ሄለንዬ፣ ካሌብን በቃ አታውቂውም ማለት ነው። ፍቅር እንኳን እንዴት መስጠት እንደሚችልበት። በህይወቴ እንደሱ ያለ ወንድ እንኳን እንዳለ እጠራጠራለሁ። እኔም የምልሽ ይሄንን ነው። አንቺ ልብሽን ከፍተሽ ሰጥተሽዋል። እሱ ግን ቅንጣት ታክል እንኳን ለአንቺ ፍቅር የለውም። በዚህ ደግሞ በጣም እርግጠኛ ነኝ። እርግጠኛ ነኝ? ቆይ በምን አወቅሽ? አፎጥቶ አልወዳትም አለሽ? ካሌብ አይልሽ፣ ከልቡ ይወደኛል። እሱን አጥቼ መኖር እንደማልችል እንኳን ያውቃል። ጉዳዩን እንድትረጂው ማለቴ የካሌብን መጥፎነት እንድታውቂው ከሱ ጋር ተቀራርበን እያወራን ነገር ነበር። ማለት? ቆይ ምን ማለት ነው? በሌላ ነገር እንዳትወስጂው፣ ግን ይሄ ልጅ ለእህቴ ይመጥናታል አይመጥናትም፣ ከልቡ ይወዳታል ወይስ አይወዳትም የሚለውን ነገር ማለቴ በቃ አይደለ ይጠቅምሻል ወይስ አይጠቅምሽም የሚለውን ነገር ለማወቅ ነው። እንዴ ታዲያ መጠጋጋቱ ለምን አስፈልገ? እኔ እነግርሻለሁ ነበር ከልቡ እንደማይፈቅረኝ።
ቆይ ባይወደኝ ኖሮ ራሱን እንጋባ ብሎ ይጠይቀኝ ነበር? አይጠይቀኝም። ግን እኔ እንደዛ አይደለም ያየሁት። አሁንም ቢሆን በተደጋጋሚ ከኔ ጋር የመሆን ፍላጎት ስላየሁበት ነው። እና ደግሞ በተደጋጋሚ እኔን ለመተኮስ ይሞክር ነበረ። ምን? በፍጹም አያደርገው። ካሌብ ይሄን አያደርግ። በፍጹም ከኔ ውጭ ሌላ ሰው ማሰብ አይችልም። እሺ በእናትሽ ልጅ ውሸቴን ነው በይ። እንዲያውም ፊልም እኔ ብሎ ተቀምጣ ሊስመኝ ሲሞክር ቅዱስ መጥቶ እሱን አይቶ ጠርጥሮኝ ነበር እና በዛ ነው ደግሞ ይከፋል። አንቺ ቆይ ወንድ ልጅን በዚህ ልክ መፈተኑ ለምን አስፈለገ? ስሜት አለው እኮ። ቆይ ቢሳሳትስ ምን ማድረግሽ ነው? ቆይ ሄሉ እውነታውን ለማወቅ ነው እህቴ እንዳትጎዳ። አይ ቅዱስ ልክ ሳይሆን አይቀርም። ጭራሽ አንድ ወንበር ላይ ተቃቅፋችሁ ፊልም ታዩልኛላችሁ? ቆይ ሲጀመር እኔ ፈትኝልኝ ብዬሻለሁ። መስኪ እንዴ ምን እየሆንሽ ነው? በጣም ያሳዝናል። እኔ እህት ያለኝ ይመስለኝ ነበር። አንቺ ግን በጣም የወደኝ ባለቤትን ከኔ ለመንጠቅ አሰፍስፈሻል። እሺ ይኸውልሽ ይላል ቤትሽ በመቀመጣችን ከሆነ ባሌ ጥቃት የሚደርስበት ቤትሽን ነገ ጠዋት ልቄልሽ እወጣለሁ። እሺ በጣም አበዛሽ መስኪ። ምን እየሆንሽ ነው አንቺ መስኪ? ኧረ እባክሽ በአንቺ እጅ እየታከምኩ እንዴት ያመኛል? ልቀቀኝ እንጂ ካሌብ ልጥረግልህ። ይኸውልሽ አንቺ በዚህ ወርቅ እጆችሽ ሁሌም የምታክሚኝ ከሆነ እየተደበደብኩ እመጣለሁ፣ አንቺም ታክሚኛለሽ፣ እኔም እፈወሳለሁ። ካሌብ በቃ አንተ ባለ ትዳር ነህ። ትዳርክ ላይ ብቻ ትኩረት አድርግ፣ ሚስትህን አታስከፋት። ይኸውልሽ አንቺ የምጠይቅሽን ብቻ እሺ በይኝ እንጂ ሁለቱንም ዳግም ላላያቸው ቃል እገባልሻለሁ። ካሌብ ስነ ስርዓት ያዝ እንጂ ከጎኔ የተቀመጥኩት እኮ የማይረባ ወሬህን ልሰማ አይደለም፣ ሕክምና ስለሚያስፈልግህ እንጂ እኮ ውስጤ እኮ ተጎድቷል። አብረሽ አክሚልኝ። ትሰሚኛለሽ? አንቺ እኮ የቤት ሰራተኛ ነሽ። እኔን ረግጠሽኝ ልትሄጂ አይገባም። ይኸውልሽ እኔ ስጠይቅሽ አንቺ እሺ ብቻ ማለት ነው መልስሽ። እሺ እንዴ አንቺ ወራዳ ጭራሽ ባሌ ላይ የተንጠለጠልሽበት ነው? የኔ ፍቅር ምን ሆነብኝ ነው? ማን ነው ቆይ እንደዚህ ያደርገው? አይ ምንም አንዱ ጥጋበኛ አይመታ ይመስልሽ? እስቲ እውነቱን ነገር የማስመሰሉን ተውና ነገሮችን ያባቀርነው መንገድ እየሄዱልን ከእቅዳችን በላይ እንጂ አሁንማ እርግጠኛ ነኝ ለመፋታት ጫፍ ላይ ደርሰዋል። እኔም እኮ ሄለን ተናዳ አግኝቻት ጭራሽ እንዲባባስባት ሀሳብ ጥዬባት ነው የመጣሁት። ቆይ ምን አድርገሻት ነው? እኔማ ምን አደርጋታለሁ? ራሷ ናት እንጂ ከባለቤቴ ጋር ቁጭ ብላ ስታወራ ቅዱስ አይቷት እንደተረጠራ ስነግረኝ እኔ ጓብዬ አንቺ ምን ቤነሽ ባለቤቴ ጎን የምትቀመጪው ብዬ ቆሌውን አልገፋትም መሰለ። ይኸው ሀሳብ ጨምሬባት እየተብሰለሰለችልህ ነው። አይ እንግዲህ እንዴ ሄሉንማ ከዚህ በላይ እንድታስጨንቂያት አልፈልግም። የኔ የዋህ ልትስመኝ እኮ ምንም አልቀራትም ነበር። የድሮ ሚሞሪዬን ልታመጣው ነበር። ምንድነው የዚህ ናል? እሷ ከኛ የተለየ ምን አላት? እኛ ከሷ እንሻል? ሄሉ እኮ ትለያለች። አላወቅሻትም አይደል? ይኸውልሽ አንዴ ብቻ እሷን በእጄ ላስገባት እንጂ የማደርገውን ያውቃለሁ። ለማንኛውም እኔ እሷን እጄ ላጽናናት፣ አንቺ ደግሞ እሱን ከፈለግሽ ማስደንገጥ ትችያለሽ። እንዴ ቆይ ምን ማለት ነው? እሷ ከኔ በምን በልጣ ነው? ታስጠላ። እኔ እኮ ብዙ ከሷ የምበልጥበት ነገር አለኝ። ሲያበሳጭ አንተ ጀግናውን ከማለት ነው። ጀግነትን ባለቤቴን በመምታት ነው እንደሚገልጸው። መስኪ መኝታ ቤት የለቀሽ ውጪ አሉታ ቢበዛ በጥፊ በመታኝ ነው።
እሱን ደግሞ ለምጄዋለሁ። እውነቱን እነግርሃለሁ፣ አንተ ፍቅርን በጉልበት መፈልግ ሰው ነህ። መስኪ በጣም እያናደድሽኝ ያለሽው፣ እንዳታሳስችኝ። ባለቤቴን መደብደብ ሳያንስ ይቅርታ ትጠይቀኛለህ ብዬ ስጠብቅ ጭራሽ እኔ ላይ ትዝታለህ። ደግሞ ንገሪው፣ እሺ ሂጂና ለባለቤትሽ ንገሪው። ከባለቤቴ የማይረግ ከሆነ እንደ ዛሬው በቀላሉ መመረው እንዳይመስለው። እሺ እግሩን ነው መሰብርለት። አየህ ነግሬ ነበር። ሄለን አንተን አትወድም። አንተ በጉልበት ስለያዝካት እንጂ በጭራሽ አትወድም። ካሌብን ነው የምታፈቅረው። ለእኔ እንኳን ያለችኝ ከካሌብ ጋር ጥሩ ጊዜ እያሳለፍን እያለ ልክ ልንሳሳም ስንል ቅዱስ መጥቶ አበላሸብን ያለች። ምን ማለት? አይገርምም? ከባለቤቴ ጋር የምታደርገውን ነገር ሳታፍር በደስታ ነገረችኝ። አንተን አስቀምጣ ከማንም ጋር አሸሼ ገዳሜ ትላለች። በጣም ነው ያዘንኩባት። በጣም ነው ያስከፋችኝ። አሁን የት ነው ያለችው? እስከ ዛሬ ለካ ስትጫወትብኝ ነበር የከረመችው። እኔንስ ብትል እንደ አዛኝ እህት መስላ ባለቤቴን ይዤው ስመጣ የተቃወሞችው እኮ አውቃ ነው። አይኗን አይቼው ነበር። መጀመሪያውኑ አውቄ ነበር። ያኔ ነበረ ባሌን ከሷ ማረቅ የነበረብኝ። እሺ ምንድን ነው የማደርገው? እሺ ምንድን ነው የሚሻለኝ? በጣም ቀላል ነው። እነሱ አይደል አብሮ መሆን የፈለጉት? በቃ እንተዋቸው። ያው ማለቴ እኛም እንደነሱ እንዋደድ፣ እንፋቀር፣ እናሳያቸውና ያኔ ወደኛ ይመለሳሉ። ሰምኛለሽ? ይሄ የሞኝ ተረተረሽን ይዘሽ ከዚህ ክፍል ውጭልኝ። ጭራሽ ከአንቺ ጋር የማትረቢ። እንደዛ ከሆነ አንተም እኔም አይናችን እያየ የምናፈቅረውን ሰው አሳልፈን እንሰጣለን ማለት ነው። ሰምኛለሽ? እኔ ሄለንን ማጣት አልፈልግም። መቼም ላጣት አልፈልግም። እሺ ሄለን የኔ ብቻ ናት። ተሳስተሃል። እነሱ እዛ ታች ካፌ ፍቅራቸውን እያጣጣሙ፣ አንተ ግን እዚህ ቁጭ ብለህ ቆዝመሃል። ካፌ? አዎ ካፌ። ወይኔ ቅዱስ ሰራላችኋለሁ። ብሩ ከእንግዲህ ትዳራችሁ አደጋ ላይ ነው። ኦልሬዲ ተፋታችኋል ማለት ይቻላል። ምን ሆነሽ ነው? ቅድም እኮ ከፍቶሽ ከቤት ስትወጪ ሳይ በጣም ነው። አታስመስል። ከፍቴ ተነስ። ደግሞ በማያገባ አትግባ። የአንቺ ጉዳይ ያላገባኝ የማን ሊያገባኝ ነው? ከአንቺ ውጭ ሰው እንዳሌለኝ ታውቂያለሽ አይደል? ቆይ ለምንድን ነው የምትገፊኝ? ካሌብ፣ በአንተ ምክንያት ዳር እየተበጠበጠ እንደሆነ ጠፍቶ ነው። ሆን ብለህ እንደምታደርገው ደግሞ እርግጠኛ ነኝ። በእርግጥ ከቅዱስ ጋር እንድትሆኝ አልፈልግም። ምክንያቱም በጣም ስለማፈቅርሽ። በህይወቴ በአንቺ ልክ ያፈቀርኳት አንዲት ሴት የለችም። ግን ደግሞ በግድ ከቅዱስ እጅ ወጥተሽ ወደ እኔ እንድትመጪ አልፈልግም። እያደረክ ያለው እንኳ ይሄንን ነው። በግድ ሳልፈልግ የራስ ለማድረግ እያስገደድከኝ ነው። ተሳስተሻል። በግድ ለመንጠቅ እየሞከረ ያለው ባይሆን እሱ ነው። አታየውም እንዴ ምን እንዳደረገኝ? ከእሷ ጋር ስትሳሳቁ ነበረ፣ የማይሆን ነገር ስታደርጉ ነበር ብሎ ይህ እንዴት እንዳደረገኝ። ቅዱስ ነው እንደዚህ ያደረገ? አይገርምም? ሰው አላስመሰለኝም እኮ። ተመልከች፣ ተመልከች፣ ይታይሻል? ሚስቴነት ጠቅብኝ ብሎ እኮ ነው እንደዚህ የደበደበኝ። እስቲ በቃ ለሱ እኔ በጣም ይቅርታ ጠይቃለሁ። አይ ብዙም ግን አልጎዳም። ምን ዋጋ አለው? አስፈላጊ ከሆነ ሆስፒታል ወስደህ ጭራሽ አደባባይ ላይ ለምን ከንፈር ለከንፈር አትሳሳቡ? ቅዱሴ ምን ትሰራለህ እዚህ? መምጣት አልነበረብኝም አይደል? በጣም ይቅርታ። እሺ ረበሽኳችሁ መሰለኝ። ካቆማችሁበት መቀጠል ትችላላችሁ። እሺ ቅዱሴ ተይው ይሂድ። እንደዚህ አይነት ባል፣ ሚስቱን የማያምን ባል፣ ክብር የሌለው ባል ምን ያደርግልሻል? ትክክለኛ ወደዛ እባክህ። ቅዱሴ
ልቀቂኝ። እስከ ዛሬ አንቺን አለማወቅ እንዴት እንደሚያንገበግበኝ። ተረጋጋ እንጂ። ምን ነው መረጋጋው? ንገረኝ እስኪ። ሚስቴ ያልኳት ያገባኋት ሴት እኮ ከማንም ወንድ ጋር እጅ ለእጅ ተያይዛ እኮ ነው ያየኋት። እንዴት ነው መረጋጋ የምችለው? ንገረኝ። አይደለም እንደምታስበው አይደለም፣ እንዳየኸው አይደለም እኮ ቀላል ነገር ነው። ምን ነው ቀላል? ንገረኝ እስኪ። እኔን እንኳን እንደሱ ትሪት አድርገሽኝ አታውቂም። በጣም በስስት ነበር ስትንከባከበኝ የነበረው። ቅዱስ ነው እንደዚህ ያደረገኝ ሲል አዝኜ እንጂ ሌላ ነገር አስቤ አይደለም። ኧረ እባክሽ፣ የኛ አዛኝ ሚስት አለችው አይደል እንዴ? ለምን እሷ አትንከባከበው? ቅድም እንደዛ ስትፈነከነቂ ነበር። አሁን ጭራሽ ቦታ ቀየራችሁ። ቆይ ለምን ፔንሲዮን አትይዙም? ምን? አንተ እኔ እንደዚህ ተናገርከኝ? ፔንሲዮን አታውቀኝም ነበር ማለት ነው። ለካ ከማያውቀኝ ሰው ጋር ነበር ለዘመናት ስኖር የነበረው። በጣም ታሳፍራለህ እኮ። አንቺ የተቀደሰ ስራ እየሰራሽ ነዋ። ቀድመሽ ብትነግረኝ እኮ እኔም አልጋዬን ለቅላችሁ ነበር። ርካሽ አስተሳሰብ እንዳለ አላውቅም ነበር። ቅዱስ እያናደድከኝ ነው። ሄለን አይቼሻለሁ። በምንም ልሸውጅኛችም። አንቺ አታላይና አጭበርባሪ ሴት ነሽ። ካሌብና መስኪ ቤት እንግባ ሲሉሽ ስትፈቅጂላቸው ነው መጠርጠር የነበረብኝ። እሺ የኔ ሲሆን ቢያንስ የትሽም ባል። ቅዱስ ከዚህ በላይ እንድትናገረኝ አልፈልግም። በቃ እኔም በክቶኛል። እየቆሰልኩ መኖር አልፈልግም። በክቶኛል። ቅዱስ ቅዱሴ አንቺ ሳምሪ ሳምሪ፣ አቤት። ነይ። ከካሌብ ጋር እያደረግሽ ነበር። ጭራሽ ባሌን ለማማለል እየሞከርሽ ነው። ኧረ አይደለም፣ ቁስሉን እየጠረኩለት ነበር። ዛሬ ቁስሉን እየጠረኩለት ነው በሚል ተልካሻ ምክንያት ትቀርቢውና ነገ ደግሞ እኔ በሌለውበት አልጋ ላይ ተጋድመሽ አገኝሻለሁ። ኧረ በስመ አብ! እኔ ከካሌብ ጋር ወድጄዋለሁ እንዳትይኝ ብቻ። የታውቄ ነው የምወደው። በመጥፎ ባህሪው ነው የማውቀው። እናትዬን ሲያስጨንቃት ነው የማውቀው። እንዴት ብዬ ነው እሱን ልመኘው የምችለው? ይሄ የማይመስል ነገርሽን አቁሚ። ደረቱ ላይ ተለጥፈሽ እንዳገኘሁሽ ደግሞ አትርሽ። እንዴ ራሱን ያስገደደኝ። ማ የኔ ባል በፍጹም አያደርገውም። አንቺ ነሽ የተጣበቅሽበት። እሱ ክብሩን የጠበቀ ሰው ነው። እሺ ደግሞ ሁለተኛ ስለ ካሌብ መጥፎ ነገር ስታወሪ እንዳልሰማሽ። ተግባባን? እኔ አላወራውም፣ ራሱ ነው ሊያወራኝ የመጣው። አንቺ እንዴት አባሽ ነው የሚያደርግሽ? ከኛ ጋር የተሳፈጥሽ ነው። ይኸውልሽ ቦታሽን ብታውቂ ይሻልሻል። እሺ ከፈለግሽ ደግሞ ጥሩ ዘበኛ እንቀጥርልሻለን። እሺ አይ አያስፈልግም። አሁን እጅ ግቢ። ሁለተኛ የሞኝ ሀሳብ ስታስቢ እንዳላይሽ፣ በተለይ ከካሌብ ጎን እንዳላይሽ። አለበለዚያ አንቄ ነው ደፋሽ። ደግሞ ያልነገርኩሽ ነገር ምንድን ነው? ያደረኩልሽን ነገር አትርሺ። ደግሞ አንቺን ቃልሽን እንደማረሽ ተስፋ አለኝ። ስለዚህ ቅዱስ ሊያማክርሽ ሲመጣ አዎ እንደዛ ነው እያልሽ ሁለቱን ለማራራቅ ሞክሪ። ገብቶሻላ? ገብቶኛል። አሁን ፊት ያትገታል። ሂጂ ሂጂ፣ ስራሽን ስሪ። ጎዳሽ እንዴ? ምን አገባ? አንድም አንተ ላይ ቅዱስ መጥፎ ነገር እንዲናገረኝ እያደረክ ያለው። እኔ አላም ቅዱስ ተናገረሽ? ቆይ ምን አይነት ሰው ነው? አያገባህም። እሺ በቃ ተወኝ። ቤቴን ለቀህልኝ ውጣ። ቆይ እኔ ምን አደረኩሽ? ምንም እኮ አላረኩሽም። ችግሩ ያለው ከባለቤትሽ ነው አይደለም? ባለቤትሽ አያምንሽም እንዴ? ትዳር ውስጥ ደግሞ መተማመን ወሳኝ ነገር ነው። እኔ እንዳንቺ አይነት ሚስት ብትኖረኝ እንኳን ልጠራጠራት ይቅርና። ወይኔ ቅዱስ ጠረጠረ፣ ሰደበኝ። ለምን አብራችሁ ፔንሲዮን አትገቡም ነው ያለኝ እኮ። በስመ አብ! ቅዱስ እንደዚህ አይነት እርካይ ሰው ነው? ቢያንስ እንኳን ለህሊናሽ አይጨነቅም እንዴ? ምን ሆኖ ነው? ቆይ አያቅሽምና ነው? አንቺ እኮ ላመንሽበት ነገር እኮ ሟች ነሽ። እባክህ ብቻዬን ተወኝ፣ ራሴን ማዳመጥ እፈልጋለሁ። በጭራሽ አልተወሽም። እንደዚህ ተከፍተሽ እያየውሽማ በጭራሽ ልተወሽ አልችልም። እኔ እኮ ክፉ ሰው አይደለሁም።
እሺ በለኝና ሂድልኝ በቃ። አልልሽም። የምወደው ሰው ሲጎዳ እኮ ማየት አልፈልግም። ለዛውም ደግሞ ባላደረገው ባላሰበው ነገር እንደዚህ ከሚያምኑት ከሚወዱ ሰው በክፉ መጠርጠር ምን ያህል ከባድ እንደሆነ ይገባኛል። በጣም ያናዳል። ለምን አልጋ ቀይረሽ ከሱ ጋር አተኝም አለኝ። የኔ ቅዱስ ተናገረኝ። ተይው፣ ሲያጣሽ ይጸጸታል። መቼም ለአንቺ ቦታ የሌለው ሰው አንቺን አውርዶ ከክብርሽ ዝቅ አድርጎ ከሚያይሽ ሰው ጋር ደግሞ አብሮ መኖር በጣም ከባድ ነው። ሴት ልጅ እምነት ስታጣ ልቧ ይሰበራል። ይገባኛል እኮ ልብሽ እንደሰበረው። ግን ዋናው ነገር አንቺ በንጽህናሽ፣ በታማኝነትሽ፣ በጥንካሬሽ መቆየትሽ ነው። ማንም ምንም ቢያስብ ዋናው የአንቺ ንጹህ መሆን ነው። ይኸውልሽ ሄሉ፣ እመኝኝ፣ አንቺ ከተጠያቂነት ትድኛለሽ። በቃ ተወኝ፣ ምንም አትበለኝ። ሄሉ ሄሉ፣ ጭራሽ ረግጠኝ ትሄዳለች። ቆይ አንቺን በካሌብ እየጠረጠርሽኝ ነው? በቅቶኛል። ከአንቺ ጋር ማውራት አልፈልግም። እህቴ ብዬ ነበር እኮ ባሌን አንቺ ቤት ይዤ የመጣሁት። አንቺ ግን ለፍቅርሽ ማድረሻ ተጠቀምሽበት። ምንድን ነው የምታወሪው? ረሳሽው እንዴ? እራስሽ እኮ ነሽ የነገርሽኝ ፊልም እያየን ጥሩ ጊዜ ያሳለፍን ብለሽ። መቼም አትረሺውም አይደል? ለምን እንዳደረግኩት አስረዳውሽ እኮ። ታዲያ የማይመስል ነገር ነው። በዚህ ተራ ነገር የምታለል ልጅ መስልሻለሁ እንዴ? ትንሽ ጊዜ ብቻ ስጭኝ እሺ? እንዴት ከሰዎች ባሌን ማስጣል እንዳለብኝ እኔ ራሴ አውቃለሁ። አንተማመንም? እያወራሁሽ ያለሁት ነገር ውሸት ነው እንዴ የሚመስልሽ? እኔ እኮ አምንሽ ነበር፣ ግን እምነቴን ትበያዋለሽ ብዬ አንድ ቀን እንኳን አስቤ አላውቅም ነበር። ከእንግዲህ በኋላ እህት አለኝ እንኳን ለማለት ይከብደኛል። ነገርኩሽ እኮ ለመፈተን ብዬ እኔን ነገር ያደረግኩት አልኩሽ። በቃሽ፣ ከዚህ በላይ እኔን ለማስረዳት አትሞክሪ። የዚህ ቤት ሰዎች ምን ሆነዋል ነው? ወይስ ችግሩ ከኔ ነው? ቆይ ጋሼ እንደዛ አለሽ? ልቤን ሰብሮታል። አትጨነቂ እትዬ፣ ምናልባት ስሜታዊ ሆኖ ይሆናል እንደዛ የተናገረው እንጂ ጋሼ ከአንቺ በላይ የሚወደውም የሚያፈቅረውም ሰው የለም። የሚያፈቅሩትን ሰው ይጠረጥሩታል ወይ? ደግሞ እኔ ያናግረዋለሁ። ንገሪው በደንብ። ልቤን አድምቶታል። እንደ ዛሬ ቀን በጣም ተጎድቼ አላውቅም። አትዘኝ እትዬ፣ ምናልባት ደግሞ ካሌብና መስኪ መሀላችሁ ገብቶ ሊያበጣብጧችሁ ይሆናል፣ ሊያለያያችሁም ይሆናል። እኔ ማንንም ሰው ለማለየት አልመጣሁም። እኔ ለራሴ አዲስ ህይወት ለመጀመር ነበር የመጣሁት። በአንዳንድ ሰዎች ባሌን ከመቀማቴ በፊት ማለት ነው።